አምስት ክላስ የሚሸጥ ቤት እየላችሁ ቀርብ ያለው ወሎ አሰራሩ ኤልሺ በአሰራር የተሰራ የብሎኬት ቤት ሲሆን መብራት ቆጣሪ አለው፣ የውሃ ቆጣሪ አለው። ዝጋር በረንዳው ሰራሚክ ነው፣ ፏ ያለ ነው። ቀለም አቀባቡም ያምራል። ዋጋውም ተመጣጣኝ ዋጋ ነው። ከሀገር ውጭ ያላችሁ ሁለት ሆነን መግዛት የምንችለው የብሎኬት ቤት ሁሉም ነገር ያበቃለት አቅርበልን ብላችሁኛል። በተመጣጣኝ ዋጋ ይሄው እየላችሁ ቀርብ ያለው አንድም ሆናችሁ መግዛት የምትችሉት ቤት ነው እየላችሁ የቀረብኩት። እንዳልፋችሁ ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ የቻናሌ ቤተሰቦች የዚህን የ180 ካሬ የአምስት ክላስ ቤት ዋጋ የምነግራችሁ ይሆናል። አድራሻም የት ሀገር እንደሆነ ግልጽ አድርጌ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ አምስት ክላስ ነው። ካሬው 180 ካሬ ነው። አሰራሩ ኤልሺ በአሰራር የተሰራ የብሎኬት ቤት ነው። ፋጽደት ያለ ነው። ህጋዊ ነው። መብራት ቆጣሪ አለው፣ የውሃ ቆጣሪ አለው። ዝጋር በረንዳው ሰራሚክ ነው። አካባቢው የደመቀ ሰፈር ነው። ከሀገር ውጭ ያላችሁ ሁለት ሆነን መግዛት የምንችለው የብሎኬት ቤት አቅርብልን፣ ሁሉም ነገር ያበቃለት ጥንቅቅ ብሎ ብላችሁኛል። ይሄው እየላችሁ ቀርብ ያለው አንድም ሆናችሁ መግዛት የምትችሉት ነው። ዋጋው ተመጣጣኝ ዋጋ ነው። ዋጋው ነግራችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ፣ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች እስከዛሬ ሳቀርብላችሁ ቆይቻለሁ። ከስተዛሬ ካቀረብኩላችሁ ውስጥ ቦታም ቤትም ያልተሸጠ አለ። ግቡና ቤቴን ጎብኙት። የተሸጠው ተሸጧል፣ ያልተሸጠው አልተሸጠም ብዬ አስተናግዳችኋለሁ። እንደዚሁም በውስጥ መልእክት አስቀምጣችሁልኝ፣ ጽሁፍ ሪከርድ አስቀምጣችሁልኝ ቶሎ ሳልመልስላችሁ ቀርቼ የተቆጣችሁ እንደዚሁም የተቀየማችሁ እህት ወንድሞቼ፣ አገር ውስጥም ያላችሁ ከሀገር ውጭም ያላችሁ እህት ወንድሞቼ ይቅርታ ማለት ነው። ስራ ላይ ሆኜ ስላልተመቸኝ እንጂ እንደዚሁም ደግሞ ኦንላይን አለ አይደል እንደ ለምን ማትመለሰው እያላችሁ እላፊ ቃላት የተናገራችሁ አላችሁ። እኔ አፉ ብያችኋለሁ። እናንተም ባለማወቅና እንደዚሁም ለምን አይመለስም ብላችሁ በመናደድ ነውና አፉ ብያለሁኝ። ረመዳንም ቀርቧል። ምናልባት ሰው ነኝና ልሳሳት እችላለሁ። በቃላት ንግግር በእኔ የተቀየማችሁ የተከፋችሁ ካላችሁ እህት ወንድሞች ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ የዓለም ዳርቻ የምትገኙ አፉ በሉኝ ማለት ነው። እኔ ለአላህ ብዬ አፉ ብያችኋለሁኝ። እንደዚሁም ደግሞ በላፊ ቃላት እንደዛ ተናግሬው አፉ ላይ ይችላል ብላችሁ አፉ ብያለሁ ስላችሁ ራሱ በውስጥ እንደዚህ ከልብህ ነው እንደ የምትሉኝ አላችሁ። አዎ ብያለሁ። ከእናንተ የሚጠበቀው ያስቀየማችሁትንና ያስከፋችሁትን ሰው ይቅር በለን አፉ በለን ብላችሁ ከተናገራችሁ በቂ ነው። ከሱ ያኔ አለመመለስ መብቱ ነው ማለት ነው። ምክንያቱም ከመለሰ እናንተ ተናግራችኋልና ማለት ነው። ለዛሬ እየላችሁ የቀረፉት ቤት እዚህ ጋር እንደምታዩት ፋጽደት ያለ ነው። አሰራሩ ኤልሺ በአሰራር የተሰራ የብሎኬት ቤት ነው። ዋጋውም ተመጣጣኝ ዋጋ ነው። ንግድና መኖሪያን ያካተተ አፓርታማ አለ። ደሴ ገራዶ የአንድ ሰው ዕጣ አሁን ስራው እየተሰራ ይገኛል። ባለ 2 መኝታና አንድ ሱቅ ያለው ነው። ዋጋውም ተመጣጣኝ ዋጋ ነው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ ያለላችሁ፣ መግቢያ ላይ ስላችሁ ቪዲዮውን ከጀመራችሁት በኋላ ከ46 እና ከ47 ሰከንድ በኋላ ስልኬን እዛ ላይ ታገኙታላችሁ። ኮመንት ላይ ስልኬ እንዴት ነው የሚገኘው እንዴትስ ነው የምናገኘው እያላችሁ የምትኮምቱ ስላየው ነው። ግልጽ ለማድረግ ያህል ነው። ለዛሬ እየላችሁ የቀረብኩት ቤት ጋር እንደምታዩት ፏ ያለ ነው፣ ጽድት ያለ ነው። አካባቢው ደግሞ የሞቀ የደመቀ ሰፈር ነው። እንዳልፋችሁ ቤተሰብ እኔ ጋር ልካችሁ የተመለሱ ቤተሰቦቻችሁ የሉም፣ እያስተናገድኩላችሁ እገኛለሁ። መጀመሪያ ከመምጣታቸው በፊት ቅድሚያ ይደውሉ፣ ይሄን ቀን ቶሎ እንድላቸው። እነሱ ድንገት መተውና አሳየን የሚሉ አሉ። ሰሞኑን የሚመጡ ቤተሰቦቻችሁ ሳይደውሉ ነውና እንዲደውሉ ንገሯቸው፣ ገና ስልኬን ስትሰጧቸው። እንደዚሁም የእኛ ቤተሰቦች ኮሚሽን መከፈሉን እንደዚህ አያውቁም አይወዱምና እኛ እናስገባልሃለን ችግር የለውም ሲጠይቁ የኮሚሽን ይከፈላል እንዴ ሲሉ አይከፈልም ብለክ በቃ
ዝም በል ግግም በላ በቃ ብላችሁ እንደዚህ የምትነግሩኝ አላችሁ። እኔም እንደዛ እየተናገርኩኝ እናንተም ደግሞ ቃላችሁን አክብራችሁ እያስገባችሁልኝ እየሰጣችሁ ትገኛላችሁ። አመሰግናለሁ ከምንም በላይ ስለተረዳችሁኝና እንደዚሁም ደግሞ ለእኔ እጥፍ አድርጋችሁ ከሚገባኝም በላይ አድርጋችሁ የምትሰጡኝ አላችሁ። ይገባሃል እያላችሁ አመሰግናለሁ። አገር ውስጥም ያላችሁ ከአገር ውጭም ያላችሁ ገለታችሁ መቼም ቢሆን አረሳ ማለት ነው። የሰው ልጅ ያደረግልን ውለታና ገለታ መርሳት የለብንም። እንደዚሁም ደግሞ ለሰው ልጅ ስናደርግና ውለታ ስንውል ለአላህ ብለን መሆን አለበት ማለት ነው። እዚህ ጋር ማወቅ ያለባችሁና መረዳት ያለባችሁ ነገር ቢኖር ከአላህ እንጂ መጠበቅ ያለባችሁ ካደረጋችሁለት ሰው ላይ መጠበቅ የለባችሁም። ይሄ ግልጽና ግልጽ የሆነ ነገር ነው። ለዛሬ የላችሁ የቀረብኩት ቤት አድራሻ ወሎ ኬሚሴ ነው። ሀገር እናገራለሁ፣ ዋጋ እናገራለሁ፣ ካሬ እናገራለሁ። ሰፈር ለምጠይቁኝ ሰፈር አልነግራችሁም ማለት ነው። እዚህ ጋር እየተናገርኩኝ በውስጥ ሰፈሩ የት ነው የምትሉ ሰዎች አላችሁ። ሰምታችሁ እንዳልሰማ ሆናችሁ ማለት ነው። እንደዚሁም ካሬው ስንት ነው የምትሉ አላችሁ። እኔ ተምኔል ላይ ገና ስለቅ ማለት ነው ካሬው 200 ከሆነ 200 ነው ላለሁኝ፣ 150 ከሆነ 150 ላለ ማለት ነው። ማንበብ ካልቻላችሁ ቪዲዮ አዳምጣችሁ በውስጥ አናግሩኝ ማለት ነው። ገዢ የሆናችሁ ብቻ የአንድ ሰው ዕጣ አክሲዮን አለኝ፣ አፓርታማ አለኝ፣ ወሎ ኮምቦልቻ ላይ ደሴ አለኝ ሽጥልኝ እያላችሁ የምታናግሩኝ አላችሁ። መጀመሪያ ጊዜ ላይ እዚህ ጋር ለእናንተ አቅርቤላችሁ ያለውን ነገር አስረድቻችሁ ቤተሰብ ስትልኩ አሳይቻችሁ እንደዚህ ለእኔ ሳትነግሩኝ ሄዳችሁ የገዛችሁ ሰዎች አላችሁ ማለት ነው። የሰው ልጅ ልፋትና እንደዚሁም ትራንስፖርት ወጪ አድርጌ ሁሉ እዛ ሄጄ አሳይቼላችሁ እናንተ ግን ምንም በቃ ቦታ ሳይኖራችሁ ለሰው ልጅ ሄዳችሁ የገዛችሁ አላችሁ። አሁን መጨረሻ ላይ ብሩ ስትፈልጉትና እንደዚሁ መሸጥ ስትፈልጉ ሽጥልን የምትሉ ሰዎች አላችሁ ማለት ነው። አለቅጥም እንደዚህ ገብንነት ጥሩ አይደለም ማለት ነው። ያጋዛችሁ ደላላ ይሽጥላችሁ ማለት ነው። ሲቀጥል እንደገና ደግሞ በእኔ ላይ መታችሁ የገዛችሁ ደሴም ሆነ ኮምቦልቻ፣ ሀርቡም ሆነ ኬሚሴ፣ ሸክላም ሆነ በእኔ ላይ መታችሁ የገዛችሁ ቤትም ሆነ ቦታ እስከዛሬ በእኔ የተቀየማችሁና እንደዚሁም ያስከፋችሁ ሰዎች የላችሁም ማለት ነው። ኢንሻአላህ ከአላህ ጋር ለወደፊትም አይኖርም ማለት ነው። እኔም በተቻለኝ አቅም ሰበቡን አደርሳለሁኝ፣ አላህም የሚጠብቀኝ ማለት ነው። በራሴ የምጠላውን ነገር ለሰው ልጅ አልፈቅድም፣ ለራሴ የምወደውን ነገር ለሰውም ልጅ እወዳለሁና ማለት ነው። እናንተ ውጤታማ የሚያደርጋችሁን ነገር እናገራለሁኝ። እንደዚሁም በሌላ ሰው ላይ ሄዳችሁ ስትገዙ እንደዚህ አድርጉ እያልኳችሁ አካባቢ በሚሸጠው ዋጋ ግዙ እያልኳችሁ ውጤታማ እንድትሆኑ እያልኩ እየተናገርኩኝ አይታችኋል ማለት ነው። ለዛሬ እየላችሁ የቀረብኩት የዝክ የ180 ካሬ የ5 ክላስ ቤቱ ዋጋው 6 ሚሊዮን ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁኝ። ማስታወቂያ ማሰራት ለምትፈልጉ ማናገር ትችላላችሁ። ስልክ ቁጥር መግቢያ ላይ አለላችሁ። አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ እቀርባለሁ። በወሎ ዙሪያ ደሴ፣ ሀይቅ፣ ኮምቦልቻ፣ ሀርቡ፣ ሸክላቶቼ፣ ወሎ ኬሚሴ እየላችሁ እቀርባለሁ። ከ100 ካሬ ይዞ 130 ካሬ ድረስ ቦታ 150 ካሬ ድረስ 200 ካሬ ድረስ 250 ካሬ ድረስ 300 ካሬ ድረስ 400 ካሬ ድረስ እየላችሁ ቀርባለሁ። ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። የረመዳን አስቤዛ ማዘዝ ለምትፈልጉ ማናገር ትችላላችሁ። ዋጋ ዝርዝሩ ማወቅ ለምትፈልጉ ደግሞ ቪዲዮ ለቅቅ ያለሁኝ ገብታችሁ ማወቅ ትችላላችሁ። ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቤት እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ ከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።